ሰላም የተወደዳችሁ የአውሮፓ ሻምፒዮንስ ሊግ ታላላቅ ምሽቶች ዛሬና ነገ በሚደረጉ ጨዋታዎች ይጀመራሉ። ትልቁና ተጠባቂው መርሃ ግብር ግን በነገው ዕለት ሪያል ማድሪድ ከአርሰናል በሳንቲያጎ ኤል ቤርናቤው የሚያደርጉት ጨዋታ ነው። ታዲያ ታሪክ ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ቡድኖች 3 ጎል ባስቆጠሩባቸውና የመጀመሪያውን መርሃ ግብራቸውን ባሸነፉባቸው አጋጣሚዎች ወደ ቀጣዩ ዙር የማለፍ ዕድላቸው እንዴት ያለ ነው በሚል ታሪክን እንዴት መመልከት እንዳለብን ለመታዘብ እንሞክራለን። አብራችሁን ቆዩ። ያለፈው ሳምንት ማክሰኞ ለአርሰናልና ለደጋፊዎቹ በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር የሩብ ፍጻሜ ጨዋታ እጅግ በጣም ድንቅ ምሽት ነበረ። የዴክላን ራይስ ምሽት ነበር። ከዛ ባለፈ አርሰናል ኮሌክቲቭሊ እንዴት ሪያል ማድሪድን ድባቅ መምታት እንደቻለ የተመለከትንበት ነው። የዴክላን ራይስ እነዛ ቅጣት ምቶች፣ የሚካኤል ሜሪኖ አስገራሚ አጨራረስ፣ መድፈኞቹ ሪያል ማድሪድ ላይ ሙሉ የበላይነት ወስደው የመጀመሪያውን ዙር ጨዋታ እንዲያጠናቅቁ አድርጎታል። ግን አንድ ፕሮቨርቢያል አስተሳሰብ አለ አይደለ? የመጀመሪያ ጨዋታዎች ሁሌም ከተጠናቀቁ በኋላ ብዙዎች የሚገልጹት ገና ሀፍ ታይም ነው የሚሉት አለ። ምክንያቱም ጨዋታውን ለመጨረስ ወይም ደግሞ ለመገልበጥ እድል አለን ብለው ስለሚያስቡ ነው። ሳንቲያጎ ቤርናቤው ይህንን ነገር ለመቀየር በነገው ዕለት ትልቁን የቤት ስራ ያደርጋል ተብሎ ነው የሚጠበቀው። አሰልጣኝ ካርሎ አንቸሎቲ ካለፈው ሳምንት የኖርዝ ለንደን ሽንፈታቸው በኋላ ምንድን ነው ያሉት? ወደ ቀጣዩ ዙር የማለፍ እድላችን በጣም ዝቅተኛ ነው፣ ነገር ግን 100% የምንችለውን ሁሉ መሞከር ይኖርብናል። ምን ማድረግ እንደምንችል በተለይ በሰሜን ለንደን ኤምሬትስ ላይ በነበራቸው ደካማ ፐርፎርማንስ የነበራቸውን አቋም የሚለውጡበት ምላሽ የሚሰጡበት ጨዋታ ሊሆን እንደሚችል ጠቁመዋል። ከዛ ባለፈ እሳቸው በዛ ጨዋታ ላይ ጨዋታውን ከተመለከታችሁ አንዳንድ ነገሮች ፖሲብል አይመስሉም ነበር የሚል አስተያየታቸውን የሰጡት። በተለይ ዴክላን ራይስ ቅጣት ምት ግብ አስቆጥሮ አያውቅም ነበር፣ 2 ጎሎችን አስቆጥሯል። ስለዚህ እግር ኳስ እንዲህ አይነት ነገሮችን ማድረግ ይችላል። በእግር ኳስ የተለያዩ ነገሮች ወይም ደግሞ ሁሉም ነገር ሊፈጠር ይችላል። ይሄንን ማመን መቻል አለብን፣ ራሳችንን ማመን መቻል አለብን። ስለዚህ በቤርናቤው ይሄንን ነገር በእምነት አድርገነው ደጋግመን አሳይተናል የሚል አስተያየታቸውን ሰጥተዋል። የቡድኑ የረዥም ጊዜ ተጫዋች የሆኑ ሉካስ ቫስኩዌዝም በእርግጠኝነት ስሜት ውስጥ ሆኖ አንድ አስተያየት ሲሰጥ የነበረው ምናልባት ከባድ እንደሚሆን ይሰማኛል፣ ነገር ግን እንደዚህ አይነት ሁኔታዎችን መቀየር የሚችል አንድ ቡድን ካለ ያ ቡድን ሪያል ማድሪድ ነው የሚል አስተያየቱን ሰጥቶ ነበረ። አሁን በራሳችን ሜዳ ነው፣ በደጋፊዎቻችን ፊት ለፊት ነው። ስለዚህ ሮብለት የሚደረገው ጨዋታ የተለየ ጨዋታ ሊሆን ይችላል፣ በጋራ ግን መሆን አለብን በማለት አስተያየቱን ሰጥቷል። ከዚህ ቀደም የነበሩ የተለያዩ ጊዜያቶችን ከተመለከተን በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ማመን አይቻልም። ያ ሚስትሪ የሚመስል ወይም ደግሞ ሚስጥር የሚመስል ፐርፎርማንስን ከምንም ነገር መፍጠር የሚችለው ቡድን እንደሆነ ይታወቃል። ከዚህ ቀደም ግን ቡድኖች እንዴት ባለ መልኩ ወደ ቀጣዩ ዙር አልፈዋል የሚለውን መመልከት ይኖርብናል። አሁን ሪያል ማድሪድ አርሰናልን ጥሎ ወደ ቀጣዩ ዙር የማለፍ ዕድሉ 8.5% ነው ከቀደሙት ሴናሪዎች አንጻር ካነጻጸር ነው። የመጀመሪያው አጋጣሚ 2003-2004 ላይ የተፈጠረ ነው። ኤሲ ሚላን በሜዳው ዲፖርቲቮ ላካሩኛን 4-1 በሆነ ውጤት ካሸነፈ በኋላ በቀጣዩ ጨዋታ ላይ እርግጠኛነት በተሞላበት ሁኔታ ነበር ወደ ራይዞር ፓርክ ያመራው። ላካሩኛን እንደሚያሸንፍ እርግጠኛው ነው። ነገር ግን በራይዞር የጠበቃቸው እንደዛ አልነበረም። ዲፖርቲቮ ባልተጠበቀ መልኩ እጅግ ድንቅ ፐርፎርማንስ አሳይቶ 4-0 በሆነ ውጤት በማሸነፍ በድምሩ በ5-4 ውጤት ወደ ቀጣዩ ዙር ማለፍ የቻለበትን አጋጣሚ ፈጥሮ ነበር። ከዛ 2003-2004 የውድድር ዘመን በኋላ ግን ተመሳሳይ አይነት ታሪክ ለመመልከት 2016-17ን መጠበቅ ነበረብን። ባርሴሎና የመጥፎ በሚባለው ካምባክ ውስጥ በታሪክ ከተሳተፈባቸው ካምባኮች ውስጥ አንዱ ነው። መጥፎ በሚባለው ታሪክ ውስጥ ፓሪስ ሴን ጀርማ ድንቁን ታሪክ በመፈጸም ባርሴሎና የተካተቱበት ማለት ነው። ያም ማለት ኡናይ ኤምሪና ፓሪስ ሴን ጀርማ የመጀመሪያውን ጨዋታ ባርሴሎናን በመጀመሪያው ጨዋታ በ16ቱ ጥሎ ማለፍ ፓርክ ደ ፕሪንስ ላይ 4-0 በሆነ ውጤት ካሸነፉ በኋላ ወደ ቀጣዩ ዙር የማለፍ ዕድላቸውን ያሰፉ ይመስሉ ነበር። ሁለተኛው ጨዋታ ግን ከሜዳቸው ውጭ ኑ ካምፕ ግን ሌላ ታሪክ ነው የጠበቃቸው። በባርሴሎና 6-1 ተሸንፈው በድምሩ 6-5 በሆነ ውጤት ከውድድሩ ውጭ ሆነው ነበር። የሰርሂዮ ሮቤርቶ ጎል፣ ከዛ ባለፈ ኔይማር፣ ሜሲ ድንቅ ሆነው ያመሹበት ጨዋታ እንደነበረ ማንሳት እንችላለን። በጨዋታው በመጀመሪያው ጨዋታ ፓሪስ ሴን ጀርማ 0.52 ኤክስፔክትድ ጎል ይዞ ነው ጨዋታው ላይ 4 ጎሎችን ማስቆጠር የቻለው። ባርሴሎና ከፓሪስ ሴን ጀርማ የተሻለ ኤክስፔክትድ ጎል ነበረው 0.84፣ ነገር ግን አንድም ግብ ማስቆጠር ሳይችል የቀረበት ነበር። በሁለተኛ ጨዋታ ከ6ቱ ጎሎች 2.66 ነበር ኤክስፔክትድ ጎላቸው፣ ነገር ግን ኤክስጂያቸውን ኦቨር ፐርፎርም ያደረጉበት ጨዋታ ነበር። በቀጣዩ ዓመት ደግሞ በተመሳሳይ ባርሴሎና ባልተጠበቀ ካምባክ ውስጥ ራሱን ያገኘበት ነበር። የመጀመሪያው ጨዋታ 2017-18 የሩብ ፍጻሜ ጨዋታ ካምፕኑ ላይ ሮማን ገጥሞ 4-1 ያሸንፋል
ኮስታስ ማኖላስ በዛ ጨዋታ ላይ ራሱ ላይ ግቦችን ማስቆጠር ችሎ ነበር። ሁለት ጎሎች የተቆጠሩት ራሱ ላይ በማስቆጠሩ ነበር። ነገር ግን ማንም በቀጣዩ ጨዋታ ላይ ባርሴሎና ይወድቃል ብሎ የገመተ ማንም አልነበረም። ነገር ግን ባርሴሎና በዛ ጨዋታ ላይ ሮማ 3 ጎሎችን በማስቆጠር 3-0 በሆነ ውጤት አሸነፈ። ጂያሎሮሴዎቹ ድንቅ ነበሩ። ኮስታስ ማኖላስ በመጀመሪያው ጨዋታ የሰራውን ስህተት በሁለተኛው ጨዋታ የካሰበት ነበረ። የመጨረሻውን 3ኛ ግብ ማስቆጠር የቻለበት ሁሌም የማይረሳ ትውስታ ጥሎልን ያለፈ ነበር። ነገር ግን ባርሴሎና በዚህ አላበቃም። 2018-19 ላይ መብረቅ 2 ጊዜ አይመታም ይባላል፣ ግን ባርሴሎናን መጥቶት ያውቃል። እንዴት ባለ መልኩ ካልን ከሊቨርፑል ጋር የነበረውን የ2018-19 ጨዋታ መመልከት የሚኖርብን ይሆናል። ባርሴሎና ከሊቨርፑል ጋር በነበረው ጨዋታ የመጀመሪያው ጨዋታ ላይ 3-0 በሆነ ውጤት ያሸነፈበት ነበር። በዛ ጨዋታ ሉዊስ ሱዋሬዝ ግብ አስቆጥሯል። ሜሲ 2 ጎል አስቆጥሯል። ቅጣት ምቷ እጅግ ድንቅ ነበረች። ሉዊስ ሱዋሬዝ የቀድሞ ክለቡ ላይ ሲያስቆጥር የተመለከትንበት ነበር። ነገር ግን በቀጣዩ ጨዋታ ቢሊቭ የሚል ባነሮችን ይዘው በሊቨርፑል ደጋፊዎች ሲገቡ ተጫዋቾቹ ያንን ሲያሳዩ ያለ ሳላ ደግሞ የሚቻል አይመስልም ነበር ጉዳት ላይ ስለነበረ። ነገር ግን በዛ ጨዋታ የጂኒ ዋይናልደም ምሽት ይመስል ነበር። 2 ጎሎችን ነበር ያስቆጠረው። ባርሴሎና በሊቨርፑል 4-0 ሽንፈት አስተናግዶ ካታላኖቹ ባልተጠበቀው አዙሪት ውስጥ ራሳቸውን ማግኘት የቻሉበት አጋጣሚ እንደነበረ ማንሳት እንችላለን። በዛች የመርሲሳይድ ምሽት ከተፈጠረው ክስተት 2019 ላይ ከተፈጠረው ክስተት በኋላ ተመሳሳይ ታሪኮችን ብዙ አልተመለከትንም። ነገር ግን አርሰናል ያንን የሪያል ማድሪድ ሚዝሪ የሚመስል ኳሊቲ በደንብ የሚረዳው ክለብ ይመስላል። በዚህ ውድድር ላይ ንግስና ብቻ ሳይሆን ያለው አበቃለት አለቀለት በሚባሉ ነገሮች ውስጥ እንዴት ሻይን ማድረግ የሚችለው ክለብ ሪያል ማድሪድ እንደሆነ ይታወቃል። በዩሮፒያን ካፕና በሻምፒዮንስ ሊግ 15 ጊዜ የአውሮፓ ሻምፒዮንስ ሊግ በአጠቃላይ በድምሩ ዋንጫዎችን ማሳካት ችሏል። የቀደመ ታሪኩ ምን ይመስላል የሚለውን ከተመለከትን አሁን ላይ ከደርቢ ካውንቲ ጋር ሪያል ማድሪድ በተደጋጋሚ የሚጫወትበት እድል ባይኖርም በ1975-76 የውድድር ዘመን ግን በአውሮፓ ውድድር ላይ ተገናኝተው ነበርና በመጀመሪያው ጨዋታ ራምሶቹ ወይም ደግሞ ደርቢ ካውንቲ በቤዝቦል ግራውንድ 4-1 በሆነ ውጤት አሸንፈው ነበር። የአርሰናል ሌጀንድ እንደሆነ የሚታመነው ቻርሊ ጆርጅ በዛ ጨዋታ 3 ጎሎችን አስቆጥሮ ነበር የአውሮፓ ኃያላኑ ላይ። ነገር ግን በሁለተኛው ዙር ሳንቲያጎ ቤርናቤው ላይ በተደረገው ጨዋታውን ወደ 5-5 መቀየር የቻለው ነበር። ምክንያቱም 4 ጎሎችን ማስቆጠር ችለው ነበረ ሪያል ማድሪዶች። ኋላ ላይ በጭማሪ ደቂቃው ተጨማሪ 1 ግብ ማግኘት ችለው ሳንቲሊያና ነበር ግቡን ማስቆጠር የቻለው። ጨዋታውን አሸንፈው ወደ ቀጣዩ ዙር ማለፍ የቻሉበት ነበር 6-5 በሆነ ውጤት። ሎስ ብራንኮቹ በተመሳሳይ 1980ዎቹ ላይ እንደ አይነት ታሪኮችን ቢፈጽሙም ያኔ ግን በዩሮፒያን ካፕ የተፈጸሙ ታሪኮች አይደሉም። ከዛ በኋላ ግን 1984-85 ላይ በአንደርሌክት በመጀመሪያው ጨዋታ ብራሰልስ ላይ 3-0 ተሸንፈው ከዛ በኋላ በሁለተኛው ጨዋታ 6-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር አልፈዋል። ኤሚሊያኖ ቡትሪጊያኖ አሁን በክለቡ ውስጥ ስራ ያላቸው ሰው ናቸው። ሃትሪክ የሰሩበት ጨዋታ ነበር። ሪያል ማድሪድ ወደ ቀጣዩ ዙር ማለፍ ችሏል። ከዛ በኋላ በቦሩሲያ ሞንቸግላድባ በመጀመሪያው ጨዋታ 5-1 ቢሸነፉም በሁለተኛው ጨዋታ 4-0 በሆነ ውጤት በማሸነፍ ከሜዳ ውጭ ባገቡት በሚል ሕግ ወደ ቀጣዩ ዙር ማለፍ የቻሉበትን አጋጣሚ ፈጥረዋል። ኋላ ላይ ፍጻሜው ላይ ኮሎኝን በማሸነፍ ፍጻሜውን ዋንጫውን ማንሳት እንደቻሉ ማንሳት እንችላለን። ከዛ ባለፈ ግን ሪያል ማድሪድ 3 ጎሎች ተቆጥረውበት በ3 ጎል ዴፊሲት ተሸንፎ ያላለፈባቸው አጋጣሚዎችም ነበሩ። ለምሳሌ በኳርተር ፋይናል ቤኔፊካን 1964-65 ላይ ገጥሞ በመጀመሪያው ጨዋታ 5-1 ተሸንፎ በሁለተኛው ጨዋታ 2-1 ማሸነፍ ቢችልም ወደ ቀጣዩ ዙር ማለፍ አልቻለም። በኢሮፒያን ካፕ ከባየር ሙኒክ ጋር 1986-87 ላይ ተጫውቶ በመጀመሪያው ጨዋታ 4-1 ቢሸነፍም ከመጨረሻው ሁለተኛው ጨዋታ ላይ 1-0 አሸንፎ ነበር። ነገር ግን በቂ አልነበረም። በ2012-13 በተመሳሳይ በቦሩሲያ ዶርትሙንድ 4-1 ተሸንፈው በመጀመሪያው ጨዋታ ሲግናል ኢዱና ፓርክ ላይ ማለት ነው። ሁለተኛው ጨዋታ 2-0 ቢያሸንፉም ወደ ቀጣዩ ዙር ማለፍ ሳይችሉ እንደቀሩ የሚዘነጋ አይደለም። ለዛ ነው ለስፓኒሽ የዋና ከተማዋ ክለብ ለሆነው ሪያል ማድሪድ በነገው ዕለት በሚደረገው ጨዋታ ልክ ፖሲቢሊቲዎች እንዳሉት ሁሉ ዝቅተኛ ቢሆንም በዛው ልክ ደግሞ ያንን የማሳካት እድሉም ጠባብ እንደሆነ የሚጠቁሙ መጥፎ የሚባሉ ታሪኮችንም ማንሳት እንችላለን። በቅርብ ዓመታት ግን እንዲህ አይነት ታሪኮችን በጥቂት የጎል ዲፊሲቶች ማድረግ ችለዋል። ለምሳሌ 2000-2001 ላይ በኳርተር ፋይናል በመጀመሪያው ጨዋታ 3-2 በሆነ ውጤት በጋላታ ሳራይ ተሸንፈው ኋላ ላይ ሁለተኛውን ጨዋታ 3-0 በማሸነፍ ወደ ቀጣዩ ዙር አልፈዋል። በቀጣዩ ሲዝን 2001-2002 ላይ ማለት ነው በባየር ሙኒክ የመጀመሪያውን ጨዋታ 2-1 ተሸንፈው 2-0 አሸንፈው ቀጣዩን ዙር ማለፍ ችለዋል። ወልፍስበርግን 2015-16 በመጀመሪያው ጨዋታ 2-0 ቢሸነፉም በሁለተኛው ጨዋታ ክርስቲያኖ ሮናልዶ ባስቆጠራቸው 3 ጎሎች ወደ ቀጣዩ ዙር አሸንፈው ማለፍ ችሏል። 2021-22 ላይ ደግሞ እንደምታስታውሱት
ካሪም ቤንዜማ ሃትሪክ ሰርቶ እንዲያልፉ ረድቷቸዋል። በመጀመሪያው ጨዋታ በፓሪስ ሴን ጀርማ 1-2 ተሸንፈው ነበር። ነገር ግን 3-1 በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። በተመሳሳይ ከሲቲ ጋር በነበራቸው ጨዋታ በመጀመሪያው ጨዋታ 4-3 ተሸንፈው ነበር። ኋላ ላይ ግን በቀጣዩ ጨዋታ ላይ የሮድሪጎ 2 የመጨረሻ ደቂቃ ጎሎች ወደ ኤክስትራ ታይም መርቷቸው የቤንዜማ ፔናልቲ ለሌላ ፍጻሜ እንዲደርሱ አድርጓቸዋል። አርሰናል እንግዲህ 3-0 በሆነ ውጤት ማሸነፍ ሲችል ሌላኛው የእንግሊዝ ቡድን ነው 3 በ3 ጎል ልዩነቶች አንድ ጨዋታን ማሸነፍ ሲችል በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ማለት ነው። ይህም ከዚህ ቀደም በ11 አጋጣሚዎች የትኛውም የእንግሊዝ ክለብ አልወደቀም። አርሰናል 12ኛው ክለብ ሆኖ ነው ይህንን ታሪክ ለመፈጸም ጥረት የሚያደርገው። ለዛ ነው አንዳንድ ዳታዎች እንደሚጠቁሙት ከሆነ አርሰናል አሁንም ወደ ቀጣዩ ዙር ለማለፍ ኮንፊደንት ሆኖ ጨዋታውን ማድረግ የሚችለው ክለብ ይመስላል። ነገር ግን ልክ ከሪያል ማድሪድ ጋር በተያያዘ ጨዋታዎች ላይ ግን በተለይ በአውሮፓ ሻምፒዮንስ ሊግ ሲሆን ሁሉም ነገር አብቅቷል ማለት ግን አይቻልም። ነገ እናንተስ ምን ትጠብቃላችሁ? ታሪክ ይህንን ይለናል። የነገ ምሽቱ ጨዋታ ተጠባቂ ነው። እንድትከታተሉት ከወዲሁ ለመጋበዝ እንወዳለን። ዛሬ ያበቃላቸው የሚመስሉ ጨዋታዎች ይደረጋሉ። በተለይ ባርሴሎና ከቦሩሲያ ዶርትሙንድ፣ ፓሪስ ሴን ጀርማ ከአስቶን ቪላ አዲስ ታሪክ ይመዘገብበት ይሆን? አብረን የምንመለከት ይሆናል። መልካም ቀን ተመኘውላችሁ። ሰላም።